ምንድነው ታዲያ? ለምንድነው ያሰረሽ? አንቺ የምታውቂው ነገር አለ እንዴ? ለምንድነው ያሰረሽ? እስኪ ንገሪኝ። እየሰማሁሽ ነው ብዬ ክፉኝበት እያልከኝ ነው እንዴ? እንደዛ ማለት አይደለም ማይ። በቃ ግን አባዬ ምንም አይነት ስህተት ቢሰራ ይቅርታ ለማድረግ ዝግጁ መሆን አለብሽ። በቃ እሱን ብቻ አድርጊለት። ደግሞ ይቅርታ እንደምታደርጊለት ምንም ነገር ቢፈጠር ይቅርታ እንደምታደርጊለት በቃ አሳይ። በቃ እንደሱ እያደረግሽ አሳዩ። በቃ አረጋጋ አባዬ። እንዴ ናታን፣ አንተ ምን የምታውቀው ነገር አለ? ደረጃ የኔን ይቅርታ የሚያስፈልገው ስህተትም ለመስራቱ እንዴት እርግጠኛ ሆንክ? አረ እማዬ ምንም ነገር አላውቅም። እኔ ዝም ብዬ ሲጨነቅ ስላየሁት እንጂ ምንም የማውቀው ነገር የለም። ናታን አንተ በሳልሽ። ልክ ነህ፣ ግን ደግሞ ደረጃን አውቀዋለሁ። እንዴ ደረጃ ሆን ብሎ ምንም ነገር አያደርግም። ምንም ነገር እኮ ተነጋግረን ነው የምናደርገው። እኔም እኮ ስህተት እሰራለሁ፣ ፍጹም አይደለም። ግን በቃ ስህተታችንን ተራርመን ነው እዚህ የደረስነው። ደረጃ በደንብ አድርጎ ያውቀናል። አንድ ትልቅ ችግር ተፈጥሯል። ሰላም ሰላም፣ ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ ቻናል በሰላም መጣችሁ። ውድ ቤተሰቦቼ ዳጣ ድራማ እንግዲህ በዳጣ ድራማ በክፍል 81 ላይ እንደሚታወቀው አቶ ደረጀ ልጁን አቢጌልን ምኝታ ቤት ውስጥ እስረኛ አድርጎ እንግዲህ ካስቀመጣት ዋላ አደር ብሏል። እሱም እንግዲህ ያወቀችውን ሚስጥር ለእናቴ ይናገራለሁ በማለት አባቷ የሚመክራትን ብዙ ነገር ባለመስማቷና እንዲሁም ናታንን ደግሞ በሚስጥሩ በማስፈራራት በግድ ታገባኛለህ ብላ በማለቷ ነው እንግዲህ አባትየው ተናዶ ክላስ ውስጥ አስገብቶ የቆለፈባት። አቢጌል አባቷ የሚላትን ነገር በፍጹም አትሰማም። ወይም ደግሞ እሷ ካሰበችውና እሷ ከምትፈልገው ነገር ውጭ ማንም ሰው ምንም ቢል መስሚያዋ ጥጥ ሆኗል ማለት ነው። ምክንያቱም አቶ ደረጀ በተደጋጋሚ ወደ እሷ ክላስ በመሄድ ልጁን መክሯት ነበረ። ተይ ይህ ትዳር ቢበተን አንቺ ምን ጥቅም ታገኛለሽ? እኔ እኮ ጠላትሽ ሳልሆን አባትሽ ነኝ። ለምንድን ነው እንደዚህ እኔን የምታሰቃየኝ? ለምንድን ነው የምትፈታተኝኝ? ለምንድን ነው የምታስፈራሪኝ? በማለት እንግዲህ በተደጋጋሚ አስጠንቅቋታል። በአንቺ ምክንያት ትዳሬ እንዲፈርስ አልፈልግም። ስለዚህ እረፊ፣ ያለዛ እኔና ያንቺ የልጅና የአባትነት ነገር ይቀራል ብሎ በተደጋጋሚ መክሯታል። ይሄ መጀመሪያ አይደለም። እዚህ ቀደም እንግዲህ ሲገርፋትም አይተናል በቀበቶ። በዚህ ስራዋ ነው። አቢጌል እንግዲህ እስካሁን ድረስ በጣም ብዙ ለፍታለች፣ ግን እስካሁን ድረስ ምንም አይነት ሚስጥር እያወቀች አይደለም፣ በተለይ ስለ አባቷ ማለት ነው። አሁን ላይ እንግዲህ ዳጣ አባቷ ማን ነው እያለች መጠራጠር ጀምራለች። አባቴ ነው እንዳትል እራሷ ናት እንግዲህ ይህንን ያስመረመረችው። በዛ የተነሳ የዳጣ አባት ማን ነው የሚለው ጥያቄ ሆኖባታል። እዚህ ቀደም ናታን ሰላም የሰጠችውን ወረቀት እንግዲህ ከእሱ ላይ ሰርቃ ስትወስድ እሱ ከእጇ ላይ ወረቀቱን ለመንጠቅ ስለሞከረ ወረቀቱ እንግዲህ ለሁለት ተቀዶ ነበረ። አጋጣሚ ሆኖ ስለ ዳጣ አባት የሚናገረው ወረቀት የናታን እጅ ላይ ስለቀረ እንግዲህ አባቷን ማወቅ አልቻለችም። በዛም የተነሳ ልጅቷ አሁን ላይ እንቅልፍ የነሳት የዳጣ አባቷ ማን ነው፣ እናቷስ ሰላም ከሆነች አባቷ ማን ነው የሚለው ጥያቄ ሆኖባታል። በዛ ላይ ደግሞ ዳጣ እንድትጠረጥር እኔ እንዳንቺ ከሰራተኛ አልተወለድኩኝም፣ እኔ አንቺ እህት አይደለሁም፣ እህትሽን ሂጂና የምትፈልጊበት ቦታ ፈልጊ በማለት ዳጣን ለማሸማቀቅ ስትሞክር እያየናት ነበረ። ዳጣ በነገሩ በመደንገጥ እኔ ከሰራተኛ አልተወለድኩኝም፣ ደግሞ አያገባሽም፣ እኔ መርጬ አይደለም የተወለድኩት እያለች ብትመልስላትም
እሷ ግን የያዘችው ሚስጥር ለመናገር ከጫፍ ደርሳ ነበረ። እንግዲህ ነገሩ ከቁጥጥሩ ውጭ የሆነው ናታን ይህን ነገር ለአቶ ደረጀ ማሳወቅ ነበረበት። ምክንያቱም አብጌል ጭራሽ እሱን ማንጓጠጥና ከፍ ዝቅ አድርጋ መናገር፣ እንደፈለገች ልታሽከረክረው መሞከር፣ ናታንን ዲስሪስፔክት ማድረግ ጀመረች። ቁጭ በል ስል ቁጭ በል፣ ተነስ ስል ተነስ ማለት ጀመረች። ልክ እንደ ረቦት እሷ እንደፈለገች የምታሽከረክረው አይነት ሰው እንዲሆን ስታደርግ፣ በዛ ላይ ደግሞ ታገባኛለህ በማለት በእናቷ ፊት ማለት ነው እሱም የሚያገባት ሲያስመስል እንግዲህ ሁሉንም ነገር አልቻለም። ብዙ ነገሮች እየተበላሹ ሆነ። ምክንያቱም አገባሻለሁ ካለ ቤተሰቦቿ ሁሉ ተስፋ ያደርጋሉ፣ ለዚህ ለሰርጉ ይዘጋጃሉ። እሱ ደግሞ እንደ ነፍሱ የሚወዳት ዳጣለች፣ በምንም የማይተካት የሚያስቀናው ፍቅራቸው የዳጣና የናታን እንግዲህ በአብጌል ምክንያት እንዲበላሽ አልፈለገም። እናም በመጨረሻም እንግዲህ ናታን ይህን ነገር ለአቶ ደረጃ አሳውቆታል። አቶ ደረጀን አብጌል ሚስጥሩ እንዳወቀች እና ዳጣ የሰላም ልጅ እንደሆነች ያውቃለች። ነገር ግን ያንተ ልጅ መሆኗን አላወቀችም። በሱም እንግዲህ ወረቀቱን እጅ ላይ ስለቀረ ነው። ሚስጥሩን እኔ ስላወቅኩኝ በጣም ይቅርታ። በነገራችን ላይ የአብጌል እናት ወይዘሮ ማርታ ናታንን የልጇ ባል እንዲሆን የምትፈልገው ልጇ ጥሩ ልጅ ስለሆነች እሱ ስለሚገባት ሳይሆን እሱ ለእነሱ ቤት ስለሚገባና ልጇ ከእነሱ ሕይወት እንዲወጣ ስለማትፈልግ ነው። ምክንያቱም እንደ ናታን አይነት ወጣቱ ነው ትሁት ልጅ ሊገኝ አይችልም። እና እንግዲህ ይሄ ነገር መስመሩን ስለሳተ ነው ለአቶ ደረጃ የነገረው። የምታደርገውን ነገር አድርግ አብጌል፣ እኔን እያስፈራራችኝ ስለሆነ እንጂ እኔ እሷን እንኳን ላገባት አስቤያት አላቅም በማለት እንግዲህ ለደረጀ ሁሉንም ነገር ተናገረ። እናም በመጨረሻ እንግዲህ አቶ ደረጀ ልጁን መኝታ ቤት አስገብቶ መከራት እስኪበቃት በምሳሌ አስረዳት። ስለ ትዳር ትርጉም ሰዎች ስህተት ይሰራሉ፣ ግን ደግሞ አንቺ ልጅ ነሽ። ስለዚህ ይህ ቤተሰብ ቢፈርስ የምትጎጂው አንቺ እንጂ ናታን አይደለም። ናታን ለዚህ ቤት ሲጨነቅ፣ አንቺ ግን ይሄ ቤት ይፍረስ እንጂ ሚስጥር እናገራለሁ ትያለሽ። ያለዛ ግን አንተ ካላገባኝ ሚስጥሩ እናገራለሁ እያልሽ እሱ የአንቺን ቤተሰቦች ሲጠብቅ፣ አንቺ ግን የገዛ ቤተሰቦችን ቤት ለመበተን ትሞክሪያለሽ። ስለዚህ ብሰይ አስተውይ ብትባልም ልጅቷ አልተስተካከለችም። አሁንም አባትየው እኔና ያንቺ አባትና ልጅነት የመጨረሻ ነው በትዳሬ ከመጣሽ በማለት እንግዲህ በጣም በሚያስፈራ ቃል ተናግሯት ነበረ። አብጌል ግን አላረፈችም። እዛ ክላስ ተቆልፎባት እንግዲህ ምግብም ውሃም እንዳይሰጣት አቶ ደረጃ እያደረገ ይገኛል። በዛ ላይ ደግሞ ለምን እንደዛ እንዳገታት ወይም ደግሞ አንድ ክፍል ውስጥ ለምን እንደቆለፈባት ማርታ ስትጠይቀው ናታንን ያለ ፍቃዱ እንዲያገባት እየጠየቀችው ነበረ በማለት ነበር የተናገረው። እናም እንግዲህ አብጌል እንደምታዩት አቅም አንሷታል። በጣም ብዙ ነገር ሆናለች እዛ ክፍል ውስጥ ሆና። ነገር ግን እንደዛም ሆና ክፋቷን እየተወች አይደለም። ሰው እንዴት አይማርም? ሰው እንዴት አይስተካከልም? በዛ ላይ አባቷ የመከራት ነገር ይሄ ቤተሰብ ቢፈርስ የምትጎጀው አንቺ ነሽ፣ አንቺና ውሃ ናችሁ፣ ሌላ ማንም ናታን አይደለም የሚጎዳው። ስለዚህ እረፊ ብሎ መከራት። እሷ ግን ጭራሽ ብሶባታል። ምንም ነገር መስሚያ ዋጥጥ ነው። የምታውቀውን ነገር ለማርታ መናገር ትፈልጋለች። በነገራችን ላይ የዳጣ የሰላም ልጅ መሆን ለደረጀና ለእናቷ ምንም የሚያመጣው ችግር የለም። ግን ደግሞ እንዴት ልጇ ልትሆን ቻለች፣ እንዴት እዚህ መጣች የሚለው ጥያቄ ማርታ አእምሮ ላይ ጥያቄ ይፈጥራል እንጂ ለጊዜው ምንም አይፈጥርም። እሷ ግን ይህን ነገር ለእናትየው አሁንም ማውራት ትፈልጋለች። ማርታ በጣም ነው የምታሳዝነው። የምሬ ነው የምላችሁ። አሁን ላይ ባለቤቷን ምንም አይነት ነገር ቢሆን ይቅርታ ላደርግልህ ዝግጁ ነኝ ንገረኝ ብትለውም ደረጀ ለመናገር ይፈልግና ነገር ግን ይደነግጥና እንግዲህ ተነስቶ ይቃዣን። በነገራችን ላይ ከራሱ ጋር አይደለም ያለው ደረጃ አሁን ላይ መቃዠትና ብቻውን ማውራት ላይ ነው ያለው። በጭንቀት ውስጥ ነው ያለውና ተነስቶ አይታችሁ ከሆነ ወደ ደረጃው ሲሮጥ ነበረ። ንገረኝ ሁሉንም ነገር ብላው ሊናገር ከጫፍ ከደረሰ በኋላ ከዛ ግን ነገሩን ትቶት እንግዲህ ሩጦ ሲወጣ እያየን ነበር፣ በሌሊት ማለት ነው። ያኔ እንግዲህ ይህን ነገር የተመለከተው ናታን
ለወይዘሮ ማርታ አንድ ነገር ሲላት ነበር። ሰው ሆኖ ስህተት የማይሰራ የለም። አባዬም ምናልባት ስህተት ሰርቶ ሊሆን ይችላል። ስለዚህ ያን ስህተቱን ይቅርታ ለማድረግ ዝግጁ ሁኝ እያለ ወይዘሮ ማርታን እንግዲህ እንድትዘጋጅበት እየነገራት ነው። አባዬ እንደዚህ ሊያስጨንቀው የቻለው ነገር አንቺን የሚያስከፋና አንቺን የሚያሳዝን ነገር ቢያደርግ ነው። ስለዚህ አንቺ ደግሞ ይቅርታ ለማድረግ ዝግጁ ሁኝ እያለ እንግዲህ ናታን ማርታንን እያጠነከራት ይገኛል። ማርታ ደግሞ ምንም ነገር ባይነግረኝ እንደዚህ ከሚሆንብኝ ነገሩ ተደብቆ ይቅር እያለች ነው። ነገሩ ተደብቆ አይቀርም። ነገር ግን ለጊዜውም ቢሆን አቢጌል ነገሩን መጎርጎሯ ስለማይቀር ቤታቸው ውስጥ ሌላ ያልታሰበ ችግር ይፈጠራል ማለት ነው። እና እንግዲህ ዛሬ ነገር እውነቱ ፈነዳ እያልን በስቀቀን የምንጠብቀው የዳጣ ድራማ ሁኔታ አሁን ላይ በጣም የሚያስፈራ ደረጃ ላይ ደርሷል። በተለይ ደግሞ የአቶ ደረጀ የጤና ቀውስ ላይ ነው የሚገኘው። ከጤናው ወይም ደግሞ ከቀልቡ አይደለም ያለው። አሁን ላይ በጣም በቅዠትና በፍርሃት ጭራሽ በሀሳቡ እንግዲህ ለሚስቱ ይሄን እውነት ቢነግራት ምን ሊፈጠር እንደሚችል ሲያስብ እሱ ከአንቺ ውጭ ከሌላ ሴት ለዛውም ከሰራተኛሽ ከምታምንያት ከሰላም 2 ልጆች ወልጃለሁ። አንዷ እዚህ አብራሽ የምትኖረው ዳጣ ናት፣ ሌላኛው ገና ያልተወለደው ሕፃን ነው በማለት እንግዲህ ለወይዘሮ ማርታ ይህን እውነት እየተናገረ ነበረ። በሀሳቡ ነበረ። ነገር ግን ከሀሳቡ ሲነቃ ማርታ በነገሩ የማትጠብቀው ነገር ስለሆነ ሽጉጥ አውጥታ ልትገለው ስትል ይነቃል። ከዛ በኋላ ግን ይህን ሚስጥር በፍጹም አልናገርም እያለ ይገኛል። አለመናገሩ የባሰ ችግር ከቀን ወደ ቀን እያመጣ ይገኛል። በዛ ላይ አቢጌል ነገሩን በቀላሉ የምትተወው አይደለችም። እና ውድ ቤተሰቦች አሁን ላይ እንግዲህ ሊፈነዳ የደረሰው የሰላምና የአቶ ደረጀ ሚስጥር አሁን ላይ ቤታቸውን እንደ ጉድ እያመሰው ይገኛል። ወይዘሮ ማርታ አዳዲስ ህመሞችን ማፍራት ጀምራለች። በባሏ ፊት ጥሩ ደስተኛ እንደሆነች ታስመስላለች እንጂ በጣም በጭንቀትና በችግር ውስጥ ነው ያለችው። አሁን ላይ ግን እውነቱን መናገር ጀምራለች። በዛ ላይ ደም ግፊት ሁሉ፣ ስኳር መታመምም ሁሉ ጀምራለች። እንግዲህ የባሏ ሁኔታ የሚያስጨንቃት ማርታ እነሱ ህይወት ላይ ወይም ደግሞ እዛ ቤት ውስጥ የሆነ የተደበቀ ሚስጥር እንዳለ አሁን ላይ ማርታ ራሷ መጠርጠርና ማወቅ ጀምራለች። ደረጀ እውነቱን ቢነግራት ይቅርታ የምታደርግ ይመስላችኋል? እኔ ቤተሰቦች የዳጣ ድራማ መጨረሻ ብዙዎቻችን አጓጉቶናል፣ ደግሞም አስፈርቶናል። ይህ ደስ የሚል ቤተሰብ በዚህ ነገር ምክንያት ሊፈርስ ይችላል ወይስ ደግሞ ነገሩ ሆን ተብሎ በተንኮል ያልተደረገ ስለሆነ ማርታ ይቅርታ ታደርግ ይሆን? ምክንያቱም አቶ ደረጀ ነገሮች ሁሉ በአጋጣሚ እንጂ ታስቦባቸው ወይም ደግሞ በሚስቱ ላይ በደል ለማድረግ ማግጦ አይደለም። ሁለቱም ልጆች የዳጣም አያውቅም ያደረገውን ነገር። ሰላምን የደፈረ አሰክሮ ነው። ሁለተኛው ልጅ ጭራሽ እሱም አያውቅም። በጣም የሚገርም ታሪክ ነውና እንግዲህ ደረጀ ቆሚውን ሳያውቅ በአንድ ወቅት የሰራው ስህተት አሁን ላይ ዋጋ እያስከፈለው ይገኛል እና ያለበት ሁኔታ በጣም ያስፈራል። ከዚህ ሁሉ እውነቱን ተናግሮ እንግዲህ ከመሸበት ማደር ነው። በእርግጥ ለሚስቱና ለቤተሰቦቹ ትልቅ ክብር ስላለው ሚስቱ በጣም ታማኝና መልካም ሴት፣ ትዳሯን አክባሪ፣ ባሏን ደግሞ እንኳን በእንደዚህ አይነት በማይረባ ነገር ልጠረጥረው ቀርቶ የማይታሰብ ነው። ባሏን ፍጹም አድርጋ ነው የምታስበው። እና ይህ ሰውዬ ደግሞ የሰራው በደል እሷ ስትሰማ በሕይወት ትቆያለች የሚለው ነገር ጥያቄ ፈጥሮበታል። ለዛም እንግዲህ በጣም ፈርቷታል፣ መናገር አልቻለም። ሴትዋ እሱን ፍጹም አድርጋ ማየቷ እሱ እውነቱን እንዳይናገር ይዞታን ብዬ አስባለሁ። እና ቤቱ በጭንቀት ሊሞት ነው። ሁሉም ነገር ያስፈራን። አንድ ቀን እውነቱ ሲወጣ ማርታ ምን ልትወስን ትችላለች የሚለው ነገር በጣም ያስፈራል። በዛ ላይ ዳጣ እኔ ከዚህ ቤት መሄድ አለብኝ፣ የጭንቀታችሁ ምክንያት እኔ ነኝ፣ ስለዚህ ከዚህ ቤት ሄዳለሁ። ይህ ቤተሰብ እኔ ከመምጣቴ በፊት ሰላም ነበረ። እውነቱን ለማየ ወይም ለማርታ እንዳትነግራት እኔ ከዚህ ሄዳለሁ ስትል ዳጣ ደግሞ አባቷን እየለመነችው ትገኛለች።
ደረጀ ግን ከዳጣ በላይ ያስጨነቀው ሰላም ያረገዘችው ልጅ ነው። በፍጹም አሁን ላይ ጭንቀቱ ስለ ዳጣም አይደለም። በዳጣ በጣም ደስተኛ ነው። በዛ ላይ ስህተቱም ነው እና እንግዲህ አንድ ስህተት በይቅርታ ሊታለፍ ይችል ነበረ። ነገር ግን ስህተቱ 2 ነው፣ ለዛውም በጣም ከባባድ። ማርታ ምን ታደርግ ይሆን የሚለው በጣም ያጓጓል። የዳጣ ድራማ የክፍል 81 እንግዲህ አሁንም ቤተሰቡ በጭንቀት እንደተያያዘ ነው። በቀጣይ እዚህ ቤት ምን ሊፈጠር ይችላል የሚለው ራሱ ከቀን ወደ ቀን አጓጊ ነው። ነገር ግን ማርታ ወደ ልጇ ክላስ ሄዳ ነበር ድንገት። እናም እረቦች ነው ወይ በሩን አንከፍትም አባትሽ አይፈቅድም እያለች አቢጌልን እያባበለቻት ነበረ። ማርታ አባትሽ እኮ የዘጋብሽ ናታንን በግድ ካላገባይ ብለሽ ያለ ፍላጎቱ ስታስጨንቂው ነው፣ እንዴት እንደዚህ ታደርጊያለሽ ብላ እንግዲህ ወደ በሩ ስር ሂዳ እያወራቻት ነበረ። ከዛ በፊት ግን ናታን ወደ እሷ በር እንዳትሄድ እኔ ሂጄ ያታለሁ፣ እኔ ያናግራታለሁ፣ አንቺ ረፍት አድርጊ እያለ ነበረ። ምክንያቱም እናቷ ወደዛ ከሄደች እውነቱን ልትናገር ትችላለች ብሎ ስለፈራ ነው። እና እንግዲህ ማርታ ግን ብትመለስም የእናት አንጀት አላስችላት ብሎ ተመልሳ ወደ አቢጌል ክላስ ሄዳ ነበር። እናም በሯን በማንኳኳት እንግዲህ እማዬ በሩን ክፈችልኝ እባክሽ ስትላት፣ አንቺስ ለምንድን ነው አባትሽን የምታስቸግሪው? ለምንድን ነው ናታንን በግድ ካላገባይ ብለሽ የምታስቸግሪው ብላ እንግዲህ ስትላት፣ እማዬ በሱ እኮ አይደለም አባዬ ያጋተኝ አለቻት። እዚህ ውስጥ የዘጋብኝ እኮ ናታንን አግባይ ስላልኩት አይደለም፣ ጉዳዩ እኮ ይህ አይደለም እማዬ አለቻት። በዛ ሰዓት እንግዲህ ማርታ በመደንገጥ ንገሪ፣ ምንድን ነው? ሁሉንም ነገር ንገሪ ልጄ፣ እየሰማሁሽ ነው፣ ንገሪኝ አለቻት። እናም በዚህ ቅጽበት እንግዲህ አቢጌል ለእናቷ እንትን ነው እያለች እያለ ይመስለኛል አባቷ የተናገራት ነገር፣ ይህን ነገር ከሌላ ሰው ብሰማው እኔና አንቺ ልጅና አባት አንሆንም ብሏት ነበር። ማርታ በሩስር እንደተለጠፈች አቢጌልም ነገሩን ለመናገር እየተንተባተበች እንግዲህ ክፍል 81 በዚህ ተጠናቀቀ። በሌላ ክፍል እስከምንገናኝ ድረስ የዛሬን ይመስል ነበረ። ሁላችሁንም አመሰግናለሁ። መልካም ጊዜ